ደሙን ያፈሰሰለት ሰው ይታረድ ይገደላል። ለ101 ዓመት የቆየውን ታሪካዊና ጥንታዊውን ቤተክርስቲያን ሲያቃጥሉ የሚያሳይ ቪዲዮ በውስጥ ተልኮልኛል። እሱን ማሳያችሁ ይሆናል። የሚደረጉት ጥቃቶች በሚገባ በመንግስት መዋቅር የሚደረጉ ናቸው። በአርሲ በባሌ በጅማ የሚደረጉት የመንግስት መዋቅር። አንዳንድ ሰዎች ምናችሁን ነው የሚያማችሁ? እውነቴ ነው የምላችሁ፣ ምናችሁን ነው የሚያማችሁ? አባቶች ለምን ዝም አሉ? አባቶቻችን ለምን ድምጽ አሰሙ የምትሉ ሰዎች ከመቼ ጀምሮ ነው አባቶቻችን ለተገፉት ድምጽ አሰምተው የሚያውቁት? እኛው ቀን ነው ሬሳውን ጅበል የሰው ልጅ እንዴት ጅብ ይበላዋል? እኛ ኢትዮጵያዊ አይደለን እንዴ? ሰው እንዴት በማተሙ ታርዶ እንዴት እንደዚህ ድምጽ ቢያሰሙም ከመግለጫ ውጪ ምን አድርገው ያውቃሉ? በጣም እናነሳቸው ጥሩ የሆኑ ፖይንቶች አሉ። እንደ አንድ ኦርቶዶክሳዊ የምናነሳቸው ሐሳቦች አሉ። ምን እየሰራችሁ ልጆቻችሁ እየሞቱ ነው? ምን እየሰራችሁ ለምን ረፍት አንነሳቸውም? አባቶቻችን በቪዲዮ ሁላችንም ልባችን ተሰብሯል። ውድ ቤተሰቦቼ እንደምታውቁት ሰሞኑን አርሲ ላይ የሰማነው ነገር ልብን ይሰብራል። ብዙም እኔ ወሬ ላለማብዛት ሞክራለሁ። ማሳያችሁ ቪዲዮዎች አብረን እንመለከታለን እና ከ40 ሰው በላይ ሞቷል። ከ200 በላይ ሰዎች ቦታቸውን ቀያቸውን ጥለው ተሰደዋል። ብቻ ምን ልበላችሁ በጣም ዘግናኝ የሆኑ ነገሮችን ሰምተናል። አገዳደላችሁ ራሱ በጣም የሚሰቀጥጥ ነው። ቪዲዮችን የምናይ ይሆናል። ዛሬ ይሄን ቪዲዮ ሼር ማድረግ ላይክ ማድረግ ሰው እንዳይኖር ብዙ አርቲስቶችም ድምጽ እየሆኑ ነው። ሰለሞን ሙሄ እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ጨፍጭፈዋል። እንግዲህ የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማንና ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ አይታወቅም። እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም። አሁንም እንላለን አትግደሉን፣ አሁንም እንላለን ወገኖቻችን አታጥቁብን። ለዛው ንጹህ አርፎ የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን እንኑር? አሳዛኝ ነው በእውነት። አሁንም ነፍስ ይማር፣ ሌላ ምንም አንልም። ተራችን እስኪደርስ ነፍስ ይማር፣ ነፍስ ይማር። እኛም ያልሞት ነው አርሲ ላይ ስላልሆንን ነው። ይሄን እናውቃለን። ይሄን ማተም አድርገን አርሲ ነን ብንሆን የሚገጥመን ነገር እናውቃለን። እና ውድ ቤተሰቦቼ በዚህ ቻናል ስንት ጊዜ አርሲ ላይ ስለሚሞቱ የተለያየ ቦታ ላይ ስለሚሞቱ ሰዎች ስንት ጊዜ አወራን፣ ስንት ሐሳብ አነሳን፣ ስንቴ ተነጋገርን፣ ስንቴ አለቀስን፣ ስንቴ ነፍስ ይማር አለን እግዚአብሔርን ስንቴ። ግን የት አለ መፍትሄው? ድምጽ መሆናችን ጮታችን ምን ጠቀመ? እስቲ አንድ ሰው የሚነግረኝ ካለ በእናታችሁ ድምጽ ሁኑ። እንዲህ አውሩ የምትሉ ሰዎች እውነት ደከመን ሰለቸን ብለን አናቆምም። አሁንም ግን መፍትሄ እንፈልጋለን። በቃ አትግደሉን። በቃ መሰረት መብራቴም ድምጿን አሰምታለች። የስሜት ያንቺም ስሜት ነው፣ ያንተም ስሜት ነው። ስሜት ተሰምቷል፣ ውስጥ ዘልቆ ገብቷል። ኮፒ ሊንክ እና ሼር በማድረግ ይህንን ቪዲዮ ጀምሩት። አርቲስት መሰረት መብራቴ በአሁኑ ሰዓት ባጋራችሁ ጽሁፍ መሰረት በምስራቅ አርሲ እየተከሰተ ስላለው እልቂት የሚሰማትና የብዙዎቻችን ስሜት የሆነውን መልእክት አጋርታለች። በአሁኑ ሰዓት የኦርቶዶክሳውያን ሞትና መከራ እስከመቼ? ምስራቅ አርሲ የደም ምድር የንጹሃን ደም ይጣራል። ማቆሚያ የሌለው እልቂት፣ ሰሚ የሌለው ጩኸት። ከምድራዊ ዳኛ ፍትህ ባናገኝም የሰማይ አምላክ ይፋረዳቸዋል። ወገኖች የነፍሳችሁን የቅዱሳን እቅፍ ይቀበለው ስትል በአሁኑ ሰዓት አርቲስት መሰረት መብራቴ ይህንን ህመም ለዓለማችን አጋርታለች። በአሁኑ ሰዓት በግፍም በምስራቅ አርሲ የተገደሉ ኦርቶዶክሳውያን ቁጥር ከ10 አልፎ ወደ 13 ገብቷል ተብሏል። በአሁኑ ሰዓት ይህንን ቪዲዮ ለሁሉም ሼር አድርጉላቸው፣ ህመማችን ይረዱ። ከ40 በላይ ነው። የሚገርማችሁ ነገር ያልተቆጠሩ እየጠፉ ደግሞ
እንዲሁ የተማረኩ ወደ 200 ምናምን ይጠጋል እና ይሞቱ ይኑሩ ማይታወቁ ሰዎች ማለት ነው። ከቀያቸው ከመንደራቸው የጠፉ ሰዎች ከዛ ውስጥ ብዙ የሞቱ ይኖራል። ብቻ ምን ልበላችሁ በጣም ከባድ ከአይምሮ በላይ ነው። እስቲ መምህራን ምን አሉ? የሆነ ታይም የሚደረጉት ጥቃቶች በሚገባ በመንግስት መዋቅር የሚደረጉ ናቸው። በአርሲ በባሌ በጅማ የሚደረጉት የመንግስት መዋቅር ህዝቡን ሊጠብቅ የሚገባው አካል ነው ህዝቡን የሚያሳድደው። ህዝቡን ሊጠብቅ የሚገባው አካል ነው ህዝቡን የሚገድለው። ፍትህ እንዲሰጥ የሚጠበቅበት አካል ነው ፍትህ የሚነፍገው። እንዲያውም የተገደሉት የተሳደዱት ራሳቸውን ለመከላከል ጥረት ያደረጉት ናቸው ወንጀለኛ የሚባሉ። ፓርላማው 70% ኦርቶዶክስ አይደለም። የፌዴሬሽን ምክር ቤት 80% ኦርቶዶክስ አይደለም። መከላከያው የላኛው መሪ 90% ኦርቶዶክስ አይደለም። የፍትህ ስርዓቱ ኦርቶዶክስ አይደለም። አዲስ አበባ 97% ከቀበሌ እስከ ላይ እስከ መዘጋጃ ኦርቶዶክስ አይደለም። 86% ነን። ግን እኛ እዚህ ከተማ ውስጥ አጋጣሚ ይመስለናል አይደል? ታጣንቶ የሚሰራ ነው። ኦርቶዶክስን የማዳከም ከኢኮኖሚ የማውጣት ሀገር የማሳጣት ከሁሉም ቦታ እያፈናቀሉ ወደ አንድ ቦታ የመሰብሰብ። ታዲያ ይሄ ምን ማለት ነው? አንድ ቦታ አንድ ጊዜ ወይ ጥቂት ጊዜ ቢሆን በስህተት ነው ሊባል ይችላል። ብዙ ቦታዎች ላይ በተደጋጋሚ አሁንም ድረስ እየሆነ ያለ ነገር ያለ መንግስት እውቅና መንግስት የሆነ ሃይማኖትን ደግፎ በሆነ ሃይማኖት እየተመራ ኦርቶዶክሳውያንን እያሳደደ ካልሆነ ይሄ እንዴት ሊሆን ይችላል? በግልጽ በቃ ይሄን ነው ያየነው። ምንም በአጋጣሚ በምናምን እንዲሁ ዝም ብሎ የሆነ ነገር በፍጹም አይደለም። በጣም ፕላንድ የተደረገ የታቀደ የተለያዩ አጀንዳዎችን ለመቅበር ሲፈለግ የሚደረግ ሴራ ነው። እግዚአብሔር ነው የምላችሁ። አንድ ነገር እስቲ ያስተውላችኋል። ሰሞኑን የምርጫ ጊዜ ነበረ። አሁን ሰሞኑን የነበረውን የምርጫ ወሬ እንዴት እንዳዳፈነው አይታችኋል። ይሄ የአርሲ ነገር ምርጫው ተረሳ እኮ። የምርጫ ወሬ ስለ ምርጫ የተለያዩ የሚነሱ ነገሮች ምርጫ ላይ ጥርጥር አለን ምርጫው ልክ አይደለም እያሉ የነበሩ ሰዎች ሐሳባቸው ሁሉ ነገራቸው ከሰመና የአርሲ ጩኸት ብቻ ሆነና የምርጫው ነገር እንዴት እንደተዳፈነ አስተውላችኋል። እግዚአብሔርን ይገርማል። ለፖለቲካ አጀንዳ ማስቀየር ሲፈልጉ ኦርቶዶክሳውያን ይገላሉ፣ እኛን እንዲህ ያንጫጩናል አጀንዳ እንደ ውሻ እየጣሉ እና ይሄን ነገር አስተውላችሁ ቢያስባሉ ሰሞኑን በጣም ያሳዝናል። እግዚአብሔርን የኛ ነፍስ አጀንዳ ማሸፈኛ ሆኗል። እኛው ቀን ነው ሬሳውን ጅባል የሰው ልጅ እንዴት ጅብ ይበላዋል? እኛ ኢትዮጵያዊ አይደለን እንዴ? ሰው እንዴት በማተሙ ታርዶ እንዴት እንደዚህ ይሆናል? ይሄ በጣም ውስጣችንን የጎዳው በማንነታችን መቼም ቀና ብለን እንዳንሄድ ያደረገን ድርጊት ነው። ከውስጣችን መቼም አይጠፋም። በመከላከያ ሰራዊት ባይመጣ ኖሮ ይሄ ልጅ አልተቀበረም ነበር በምድራችን ላይ አትቀብሩትም ብለው 3 ቀን ድረስ አንጀቱ ተጎልጉሎ ነው። ሰው አልቀበርንም እኮ እኛ አካላቸውን እኮ ማወቅ አቅቶን ተቆራርጠው በየቦታው ሆነው ነው ያየናቸው። እኛ እንግዲህ እናንተ የኢትዮጵያ ኦርቶዶክሳውያን የእውነት እኛ የታፈን የተጨቆን ህዝብ ነን። ማንም ሰሚ የለንም። ሰሚ አጥተን ነው የታረድነው። እውነት እላችኋለሁ በጣም አስከፊ ነገር ነው እኛ ያየነው። እኔ በዚህ እድሜ የሰው ልጅ ተቆራርጦ የሰው ልጅ ለየብቻ አካል ሆኖ ማየት ከእድሜ መተኛ ታክቶኛል። አሁን አልተኛም፣ እንቅልፍ አይዘኝም። ያንን አስክሬኑን የለቀምኩት እኔ ነኝ አንዱ። በዚህ እድሜ የታረደ አስክሬን ተሸክሜ ሲሄድ በጣም የሚያሳዝን ነው። እንዴት ሆነን እንደምንኖር ሰው በሃይማኖቱ ሰው በኢትዮጵያዊነቱ አፍሮ እኔ እንጃ። በጣም የሚከብድ ነገር ነው የእውነት በጣም የሚከብድ በጣም አሳዛኝ። እኔ እንጃ በታሪክም ሰምቼ አላውቅም እንደዚህ አይነት ነገር። የእውነት ነው የምላችሁ እና እኔ ማለት የምፈልገው የእውነት ሁላችሁም ይህንን መልእክት የምትሰሙ ኦርቶዶክሳውያን ኢትዮጵያውያን የዓለም ህዝቦች ሁሉ የኛን ችግር አይታችሁ በአስቸኳይ ይሄ የብሔር ነው የሚባለው ነገር ድብብቆች ነው፣ የቃቃ ጨዋታ ነው አይደለም። ሰው ማተብን በጥስ ከተባለ በኋላ ብሔር የለው። ማተብን በጥስ ነው። ማተባችንን በጥሰን ታዲያ እንዴት ነው የምንኖረው? እናንተ ይህንን ሁሉ የምትሰሙ የእውነት ድረሱልን። ማነው ጣቱ ሲቆረጥ የማያመው? አረ ወገኖቻችን ናቸው። እናልቅስ። በብሔር አንከፋፈል። ሰው በመሆናችን ብቻ እባካችሁ ለነሱ ሲያፍ እንሁንላቸው። አጣን እኮ ከመንፈሳዊ አባትም እኮ አጣን ስለነሱ የሚጮህላቸው። ለምን የሚደርስበትን መገፋት እየፈራ የሚደርስበትን እስራት እየፈራ ሰባኪ ሁሉ ጸጥ አለ። አረ ጸጥ አለ። ሰላም በሆነ ጊዜ ሁሉም ይሰብካል። መከራው ችግር በመጣ ጊዜ ግን የሚሰብክ ጠፋ። ከአቅም በላይ ነው ውድ ቤተሰቦቼ፣ ከአቅም በላይ ነው እውነት። ወደ በኋላ የምናየውን ቪዲዮ አብረን እናያለን።
በእውነት ምናነሳው ሰፊውን ሐሳብ አለ። የትም እንዳትሄዱ። የኢትዮጵያ ደም ለስንት ዓመት ፈሰሰ? መቼ ነው የሚቆመው የኢትዮጵያ ደም? እንደው ከኛ መሃል የጌታን ጨርቅ የሚነካ ሰው ጠፋ? የሚጋፋ አይደለም፣ ብዙ ሰዎች ተጋፍተዋል። ኃይል ከኔ ወጥቷል እንዲል የሚያደርግ አንድ በእምነት ጨርቁን የሚነካ ጠፋ ወይ? ምንድነው እንዳገር አለቅ ያለን ጋኔ አንዴ ወደ እሳት አንዴ ወደ ውሃ ይጨምረዋል ተብሏል። ሀገራችን ኢትዮጵያ አንዴ ወደ ሰላም አንዴ ወደ ጦርነት የሚጨምር ጋኔ የሌለበት አለበት። አንድ ሰሞን እፍ ብለን በፍቅር እንላለን፣ ጥቂት ቆይተን እንጋደላለን። መቼ ነው የምናርፈው? የዚች ሀገር ሰላም መቼ ነው የሚመጣው? ያቺ ሴት ጨርቁን ነክታ ደሟ ቀጥ አለ ይላል። ደሟ የፈሰሰው ለስንት ዓመት ነበር? አቤት የኢትዮጵያ ደም ለስንት ዓመት ፈሰሰ? ይህንን ጾም አለቅ ያለንን ጋኔል የሚያወጣ ያድርግልን። አሜን። መምህራችን እስከ መቼ ነው የምትለዋ ቃል ብፁዕ ወቅዱስ አባታችን ፓትርያርካችን የተጠቀሟት ቃል ናት። መግለጫ ሰጥተዋል። እንግዲህ መግለጫው ያው እንደ ሁሉ ጊዜው ነው። ምንም አዲስ ነገር የለውም። ያው ነፍስ ይማር ምናምን መንግስት ጣልቃ ይግባና ዜጎቻችን ያስጠብቅልን ምናምን ነው። ያው መግለጫ ምንም አዲስ ነገር አይደለም። ለኛ መግለጫ አላጠንም። አክቹአሊ የሆነ ስራ ነው ያጠነው። ከመንግስት ጋር ቁጭ ብሎ ተደራድሮ ተወያይቶ መፍትሄ የሚያመጣ አካል ነው ያጠነው እንጂ መግለጫ ምንም እንትን አይልም። ብቻ መግለጫ ሰጥተዋል ቅዱስ ፓትርያርካችን። ሀገረ ስብከቱ ጳጳስም መግለጫ ሰጥተዋል። እንግዲህ መግለጫ ነው። ምን ልበል? ሌላ መግለጫ ነው። ምንም አንድም የተሰራ ነገር ቢኖር ይሄ ነው ብዬ ነግራችሁ ነበር። መግለጫ ተሰጥቷል። ከዛ ውጪ ምንም ነገር የለም። የደም መሬት ብቻ የኦርቶዶክሳውያን ቄራ አቤታቺ ምድር አዘን በዛብሽ ክርስቶስ አለልሽ እምባሽን አባሽ ድንግል ማርያም በምልጃሽ ጽዮን ማርያም በምልጃሽ 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 ስለ እምነቴ ብለው ሞቱ ልጆችሽ ድንግል ማርያም በምልጃሽ ጽዮን ማርያም በምልጃሽ ካንቺ ጋር አለና ክርስቶስ ልጅሽ ድንግል ማርያም በምልጃሽ ጽዮን ማርያም በምልጃሽ አንተ ልጅ እብድ ነህ እንዴ በሉኝ ስትፈልጉ። በእውነት ነው የምላችሁ። እኔ እግዚአብሔር ይህን ጊዜ እንደሚያሳልፍ ለገዳዮቻችን የእጃቸውን እንደሚከፍላቸው አምናለሁ። የዋጋቸውን እንደሚሰጣቸው አምናለሁ። በድንግል ማርያም አማላጅነት ይህን ሁሉ ግፍ ቆጥራ ከልጇ ከወዳጇ ዘንድ ለነዚህ ግፈኞች የሚገባቸው ዋጋ እንደምታሰጥ አምናለሁ። እግዚአብሔር ነው የምላችሁ። በእግዚአብሔር በራሱ ነው የምምለው። ጊዜ ይጠብቃል እግዚአብሔር። እንደኛ አይደለም፣ እንደኛ አይቸኩልም። ጊዜ አለው እግዚአብሔር። በእውነት ተስፋ አንቁረጥ። ኦርቶዶክሳውያን ተስፋ አንቁረጥ። እግዚአብሔር በእውነት በህይወት አቆይቶ ያሳየን። ብቻ ያን ጊዜ በህይወት አቆይቶ ያሳየን። እግዚአብሔር ለነዚህ ሰዎች ዋጋቸውን ሲሰጣቸው በህይወት አቆይቶ ያሳየን። ሌላ ምንም አይደለም። እኔ በእግዚአብሔር ፈራጅነት ለሁሉም እኩል እንደሚፈርድ አምናለሁ። ብቻ ያንን ጊዜ ለማየት ያብቃን። የሰው ልጅ እንስሳ እንኳን ሲታረድ ቶሎ ብለ ነፍሱን አጥፋው ይባላል። ሲያጓራ ያሳዝናል። የሰው ልጅ እየታረደ ያጓራ። አቤት አበስገበኩ ምን ጭካኔ ሆን! አረ ከየት ተማርነው? አረ ማን ያስተማረን? አረ የነን ግፉ ማን ያስተመለከተን? ወገኖቼ አረ ኢትዮጵያ ያልነበረም ባሏ፣ አረ ኢትዮጵያ ያልነበረ ምግባሯ። የተራበ እኮ የምታበላ ነበረ። እንግዳ እኮ የምትቀበል ነበረ። ዓለም ሲያሳድዳቸው እግራቸውን አጥባ ሀብት ንብረት ሰጥታ እንግዳ አድርጋ በተቀበለች ሁለት ውሃ የነበር ለኦርቶዶክስ ይሄ ነበረ።
አእምሮዬ ውስጥ እኛ ሰውዬ ናቸው ያሉት። እንዲህ ነው የምንቀጥለው ያሉት። የምሬ ነው። እንዲህ ነው የምንቀጥለው። የሆኑ ሰዎች በጅምላ ታርደው ቤታቸው ተቃጥሎ ምናምን ዝም ብለን ከዛ በነጋታው ስለ ልማት እድገት ምናምን እያወራን በቃ እንዲሁ ዝም ብለን እንዲሁ ነው የምንቀጥለው። በየጊዜው እየመጣን ሶሻል ሚዲያ ላይ ያቺን የፈረደባትን ሻማ እያበራን ነው የምንቀጥለው። የምር እንዲሁ ነው የምንቀጥለው እስከ መቼ? ባለስልጣኖቻችን የአውሮፓ እግር ኳስ ኩነትን በገፍ ወጥተው የሆነ ነገር ሲሉ ሲለጥፉለት ከርመው ሰው በጅምላ ሲታረድ ቤት ሲቃጠል ካህናት ሽማግሌ እንደዚህ ግፍ ሲፈጸም እያዩ ዝም ይላሉ። እኛም እንደነሱ ዝም እንዳለን እንዲሁ ነው የምንቀጥለው። የምር በቃ በዚህ መልኩ ነው። እስከ መቼ ነው እንደዚህ የምንቀጥለው? እሺ እኛስ በቃ እኛ አቅቶናል። ፈጣሪስ ዝም አለን እኮ የምር በዛ ይሄ በዝቷል። እየወጡ ማውራትም እኮ በዚህ መልኩ አንዳንዴ ፌዝ ነው የሚሆንብኝ። እኔ በእውነት እንዲህ ነው የምንቀጥለው በቃ። እስረኞች መሃል ሆኜ ሰንሰለት ለብሻለሁ። ዓለም እውነት የላትም ፍትህ ካንተ እሻለሁ። መቼ ታጽናናኛለህ ወዳጅና ዘመዴ? አውጣኝ ለሚል አንተ አታጣም ዘዴ። ጊዜ አሳልፎ ያሳየን መድኃኒዓለም አምላክ። እስቲ የሰውን ቤት ሲያቃጥሉ ምናምን ሲያደርጉ ያለ ቪዲዮ እዚህ ጋር እስቲ ደርሰናል። ተመልከቱ። ምን አደረጋችሁ? ሻው ምን አደረጋችሁ? ገበሬ ቤት እንዲህ እየዞሩ ነው የሚያቃጥሉት የሚገሉት። ምንም ማንም የሚይዛቸው የለም። የሚገርማችሁ ነገር በቃ ዘያር ፍሪ ናቸው። እንደፈለጉ መሳሪያቸውን አንግተው ወራዳቸውን ይዘው እንዲሁ በቃ እየተንጎማለሉ የፈለጉትን ያርዳሉ፣ የፈለጉትን ያቃጥላሉ። አቤት ህግ አለ ይባላል እዚህ ሀገር ላይ። በጣም ቀልድ ነው ብቻ። ምን እየሰራችሁ ልጆቻችሁ እየሞቱ ነው። ምን እየሰራችሁ ለምን ረፍት አንነሳቸውም? አባቶቻችን በቪዲዮ የምሬ ነው ብላችሁ በቀን 5-6 ቪዲዮ በተከታታይ ስማቸውን እየጠራ ከብፁዕ ወቅዱስ አቡነ ማትያስ ጀምሮ አቡነ ማትያስን ሲሳደብ ያልፈራ ሰውዬኛ በክብር ቪዲዮ ሰርተን የምንጠይቃቸው ምን ችግር አለ? እሱን እንኳን እኮ ቤተክርስቲያን ድሮም ለሚያዋርዳት ነው የምትሆነው። በርግጥ እንደዛም ወልጯቸው እንኳን ይኸው ቦታ ሰጥተው ቦሌ መሀል ላይ አስቀምጠውታል። እኛ ግን በስነ ምግባር ስማቸውን እየጠራ ሊስት አድርገን ማለት ነው እንዲህ መኪና ተሰጥቷቸው ማረፊያ ተሰጥቷቸው የላሜ ጣመ እየበሉ እንደዚህ እየኖሩ ያሉት ከየህዝቡ በሚሰበሰበው ሳንቲም አስራት በኩራት በተለያየ አይነት ነገር አማው በሚገባው እነሱ ራቫፎራቸውን ቪኤታቸውን አዳዲስ ኒሳን ፓትሮላቸውን ለሹፌሩን ጭምር ቤታቸው ሁሉ ነገራቸው በቃ በጣም ፏ ብሎ ነው የሚኖሩ። ብታይ ትደነግጣለህ። 4 ኪሎ መኖሪያቸው ብትገባ በጣም ያስደነግጣል። በጣም መንግስት እንዲህ አልልም፣ የኦሮሚያ ክልል እንደዚህ አልልም። እንደዚህ ሀገር ሊቀ ጳጳስ ምን እየሰራችሁ ስማቸውን እየጠራው ነው የምናገረው። እንደዛ ካልሆነ ቀልድ ላይ ናቸው፣ በጣም ምቾት ላይ ናቸው። አንድ ሰከንድ አልፈጀባቸውም እኮ ተደዋውሎ ሲሰበሰቡ ኦሮሚያ ቤተ ክህነት ላይ ህገወጥ ጳጳስ ወይም ህገወጥ ጵጵስና እንትን አለ ሲባል እኮ ማለት ነው በአንድ ስልክ እኮ ነው ከያሉበት እኮ በፍጥነት ነው የመጡት። ሲበሩ ነው የመጡት።
ወዲያው ወረድ ያወገዟቸው የወንበር ጉዳይ ነው፣ ከባድ ነው። አሁን ደግሞ ሰው ነው እየሞተ ያለው። እኔ በኔ በኩል የኔ ሐሳብ ይሄ ነው። ይሄ ማላዘኑ ምንም አይፈጥርም። ይሄንንም ላይ ቢስሙት አይስሙትም አናቅም። የኛ ወሬም የትም አይደርስም። ግን ለነገ ለታሪክ ተወቃሽ እንዲሆኑ ስማቸውን እየጠራን እንጠይቃቸው ባይ ነኝ። እኔ ከነገ ጀምሮ ጀምራለሁ ባለኝ ሐሳብ። በእኔ ሐሳብ የምትስማሙ ከሆነ ለብፁዕ አቡነ ሳዊሮስም ስማቸውን እየጠራን በቀጥታ ቪዲዮ እንዲደርሳቸው ማድረግ ለአዲስ አበባ ሀገረ ስብከት ለስራ አስኪያጅ ለማን ለ10 ምናምን ለ30 ምናምን ጳጳሳት ማለት ነው። እኔ እንደዛ ነው እቅዴ። እግዚአብሔር ይርዳን። ከዛ ውጪ ሌላውን ነገር እንደው መድኃኔዓለም ምን እንደሚያደርግ አናውቅም። ተአምር የሚሰራ አምላክ እንዳለን እናምናለን። ያ ህዝብ ግን እኔ እስከ ያቺ ህፃን ልጅ ራሱ እስከዛ ድረስ አይኔ ላይ ናት ያለችው፣ እዛ ያሳከብናት ማለት ነው። አብርሽ በአካል ነበር አብሮኝ በሰዓቱ ቪዲዮም ስንቀርጻት ለህዝቡ ያለው ሁኔታ ስናሳይ ሄደን ስናይ እሱ ብቻ አይደለም አሰቦት ላይ ራሱ ያን አደጋ የደረሰበትን ልጅ አዳማ ኃይለ ማርያም ሆስፒታል ሄደን ስናይ በጣም ቢዘገነን ነበር። ነገ ከነገ ወዲያ እኮ መታከሚያ የሚያስፈልጋቸው ብዙ ነገር ውስጥ ነው የሚገቡት እነዚህ ሰዎች እና ጫና እንፍጠር የሚዲያ አቅማችንን ተጠቅመን ግን ስሜታዊ ባልሆነ መንገድ ማለት ነው ቃላት አጠቃቀማችንን እየመረጠን የምንናገረው ነገር በቀጥታ በቃ ጉዳዩን የተመለከተ ብቻ አድርገን በደንብ አድርገን ሚዲያችንን ተጠቅመን ውጤት ምናመጣ ከሆነ እናምጣ። ጫና መፍጠር ምንችል ከሆነ ጫና እንፍጠር። በየትኛው ሚዲያ ተደራሽ እንዲሆነ ቢያንስ ይወራ፣ በቃ በደንብ ይወራና ሌላውን ነገር ከእግዚአብሔር ጋር ደግሞ እንመለከተዋለን። ሰላም ደሩልኝ። ትናንት ጥሩ ላይቭ ላይ ሲያወሩ ነበር ወንድሞቻችን። ሐሳቡን እንደሰማችሁት ነው። ምንም አልደግመውም። እስቲ ቪዲዮ በደንብ ለመስራት ሞክራለሁ። እኔም በአቅሜ ቲክቶክ ላይም እየለቀኩ ነው፣ እዚህም ለመልቀቅ ሞክራለሁ። እግዚአብሔር ይርዳን። እስቲ ጮታችንን እሱ ይስማን። ከዛ ውጪ የሚሰማ አካል ካለ እንግዲህ መጮሃችን አናቆምም። ምን እናደርግ? ዝም ከምንል ዝም ማለት ደግሞ መተባበር ነው የሚሆነው። ከገዳዮች ጋር መተባበር ስለሆነ በዚህ ሰዓት እኛ እየበላን እየጠጣን ለጥ ብንል ይሄ መተባበር ነው የሚሆነውና ድምጽ ለመሆን ቪዲዮ ለመስራት እንሞክራለን። ከዛም እግዚአብሔርን እንለምናለን። ጾሙን ገብቷል እንደምታውቁት እና ወንድሞቻችን እግዚአብሔር ይስጣቸው። ምን ትላላችሁ ውድ ቤተሰቦች? ሐሳብ አስተያየታችሁን ኮሜንት ላይ ያስቀመጣችሁ እናንተም የትም ቦታ ይዛችሁት አትሂዱ። የሚሰማችሁን ስሜት እዚህ ተንፍሱ። በቃ በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። የቤተ ክርስቲያን ሰላም ይናፍቀኛል። የቤተ ክርስቲያን ሰላም የክርስቶስ ደም ብቻ የሚሰበክባት ገንዘብ ጓዙን ጠቅልሎ ወጥቶ ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቀኛል። ይሄ ያለው በእኛ እጅ ነው። ቤተክርስቲያን መከራ ውስጥ ናት። በገንዘብ ሰው ይታረዳል፣ በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። እየተሰደድን ነው። እኛ እኮ ከቤተ ክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን። እና አባቶች ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል፣ የለበሰም እንዳልለበሰ ይሆናል። ነገ ክርስቶስ ሁሉንም ደስቶ ያሰጣል። ክርስቲያን ሰላም የምትሆንበትን ጊዜ እናፍቃለሁ። ሲያሳዝኑ ምዕመናን እዛ ያሉት እንዴት ሆነው ይሁን? አሁን በይሳት እንዴትስ ተኝተው ያድራሉ? የሞቱት ሞተዋል፣ በህይወት ያሉት ልጆች ያላቸው መራመድ መናገር የማይችሉ ልጆች ያሏቸው ህመምተኛ አባት እናት ያሏቸው ቤተሰቦች እንዴት አይነት ሁኔታ ውስጥ ነው ያሉት? በይሳት በምን አይነት ስጋት ውስጥ ነው ያሉት? በምንም አይነት ወንጀል ምክንያት ሳይሆን በማህተባቸው ብቻ። አይገርማችሁም? አቤት አቤት! ምን አይነት ዘመን ላይ ነው ያለነው? መብራንን
ዛሬ ግንቦት 26 አሁን ከአርሲ የደረሰኝ መረጃ ሊታረዱ የተዘጋጁት የመድኃኔዓለምና የገብርኤል ቤተክርስቲያን ተቃጥሎ ምእመናን ደግሞ ሊታረዱ አሁን የተዘጋጁትን የኦርቶዶክሳውያን ድምጽ ስሙ። እናንተ በደም አምላክ ነው የምትጠየቁት። ይህንንም ቪዲዮ ካሳለፋችሁት የደም አምላክ ጠይቃችሁ እስከ መጨረሻ ስሙና ድምጹ ነው። እናቶቻችን አባቶቻችን ካህናቶች አባቶቻችን ተገሎ ነው በየጫካ አሁን ሞት የሚጠብቁትን በደንብ ንጹ ሰምታችኋል። ድምጹን ናቸው እንዳያችሁት ነው እንግዲህ ቤተክርስቲያን ሲያቃጥሉት አሁንም በህይወት ያሉት ምእመናን በጣም በስጋት በፍርሃት በመንቀጥቀጥ ነው ያሉት። ያው ግልጽ ነው መቼም ወዳጅ ዘመዳችሁ ቤተሰባችሁ ተገድሎ አልቆ እናንተ በምቾት ልትኖሩ አትችሉም። ያው እዚህ ጋርም ቤተክርስቲያን ሲቃጠል የሚያሳይ ቪዲዮ ግፈኞች ምረት የለሾች ለእግዚአብሔር ቤተ መቅደስ ለተባልነው ለኛም ለሰው ልጆችም ምንም አይነት ምረት የሌላቸው አውሬዎች ጨካኞች እንግዲህ አርሲ ላይ ከቤተ ክርስቲያን ጀምሮ እስከ እታች ያለ ምእመን ድረስ እስከ ሕፃን እስከ ሴት እስከ አባወራ እስከ ማወራ ድረስ እንዲህ እየጨፈጨፉ ይገኛሉ። አሁን ያለው መሬት ላይ ያለው እውነታ ይሄ ነው። በጣም በሚያሳዝን ሁኔታ እየሰማን እያየን ምንም ማድረግ አልቻለም። ቪዲዮንም እናያለን፣ ምንም ማድረግ አልቻለም። ከአቅማችን በላይ ሆኗል። እጅግ በጣም ያሳዝናል። ልባችን ተሰብሯል። ወደ እግዚአብሔር እንጸልይ፣ እንደራጅ፣ ማድረግ ያለብን ነገር እናድርግ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እኔ ምንም ከዚህ በላይ ምንም ለፈልፈውም ነገር ማወራውም ነገር የለም። ምንም አይጠቅምም እንደሞ ባወራም። ውድ ቤተሰቦች የምትሉትን በሉ። መድኃኔዓለም በቸር ያገናኘን። ጩኸታችንን አናቆምም። Oh